ሰማሃይ በለው በምን ምክንያት ያረፈ ይመስላችኋል? ከሞቱ ጀርባ ያለው ምስጢራዊ ሴራ ምንድነው? ቦሌ ቡልቡላ ስለምን ተቀበረ? ለምንስ በብሔራዊ ደረጃ ታዋቂ ሰዎች በሚቀበሩበት በቅድስት ሥላሴ ካቴድራል አልተቀበረም? ለመሆኑ ሰማሃይ በለው ማን ነው? ታሪኩስ ከየት ይጀምራል? የሰማሃይ በለው ያልተነገሩ ምስጢሮች ምንድናቸው? እነዚህንና ሌሎችንም ልብ ሰቃይ ምስጢሮች በቀጣዩ የቆይታ ክፍላችን በዝርዝር እንነግራችኋለን። ዛሬ በዚህ ልዩና እጅግ አጓጊ ዝግጅታችን በብዙዎች ዘንድ በደማቅ ፈገግታውና በማራኪ የድምፅ ጉልበቱ ብቻ በሚታወቀው ዝነኛ አርቲስት ዙሪያ እስካሁን ድረስ ተሸሽገው የቆዩ አነጋጋሪ ምስጢራትንና ልብን በኃይል የሚቆጣጠሩ የሴራ ድሮችን ለእናንተ ለተመልካቾቻችን በዝርዝር ለመግለጥና ሙሉ በሙሉ ይፋ ለማድረግ ታላቅ ቃል እየገባን እንጀምራለን። ምክንያቱም ይህ ዝግጅት ስለ አንድ ተራ ድምፃዊ የህይወት ታሪክ የሚተርክ ብቻ አይደለም። ከጀርባው እጅግ አወዛጋቢ የሆኑ ክስተቶችና በሕክምናው ዓለም ዙሪያ ታላላቅ ጥያቄዎችን ያስነሱ ድንገተኛ ምስጢሮች የተደበቁበት ትልቅ አጀንዳ በመሆኑ እያንዳንዷን ፍንጭ በትዕግስት እንድትከታተሉ አጥብቀን እናሳስባለን። በሺዎች የሚቆጠሩ አድናቂዎቹ ዛሬም ድረስ የእርሱን ተወዳጅ የባህል ዘፈኖች እያነሱ በመድረክ ላይ የነበረውን ያንን ተፈጥሯዊና አስደናቂ ብቃት ቢመሰክሩም ከዚህ ሁሉ በስተጀርባ ግን አንድ ትልቅና አሳሳቢ ጥያቄ ሁልጊዜም በአንደበት ላይ ይሽከረከራል። እንዴት አንድ ዝነኛ የባህል ድምፃዊ በድንገት ከዚህ ዓለም ሲለይ አሟሟቱ እንዴት በጥርጣሬ የተሞላና በሴራ የተከበበ ሊሆን ቻለ? ይህ ክስተት በአገሪቱ የመድኃኒት ቁጥጥር ስርዓትና በሕክምና ደህንነት ላይ ትልቅ ክፍተት መኖሩን ያሳየ በመሆኑ በዛሬው ዝግጅታችን የእነዚያን አወዛጋቢ ጥርጣሬዎች መጋረጃ ሙሉ በሙሉ እንገልጣለን። ለአፍታ አብረን እንዝለቅ። የሰማሃይ በለው ህልፈት በድንገት በተወለደ በ58 ዓመቱ የተከሰተ ነው። ከአሟሟቱ ጀርባ ያሉት እውነተኛ ምክንያቶች በወቅቱ ውፍረትን ለመቀነስ በሚል ከተሰጠው መድኃኒት ደህንነትና ጥራት ጋር የተያያዙ መሆናቸውን የሚያሳዩ በርካታ ተጨባጭ የሙያ ፍንጮች በግልጽ ወጥተዋል። ሰማኝ ፍጹም ጤነኛ የነበረና ምንም አይነት ስር የሰደደ በሽታ ያልነበረበት ሰው በመሆኑ ውፍረት ደግሞ በራሱ በሽታ ባለመሆኑ በኢትዮጵያ ውስጥ ውፍረትን ለመቀነስ በሚል ለእርሱ የተሰጠው ያ ልዩ መድኃኒት የአገሪቱ የመድኃኒት ቁጥጥርና አስተዳደር ተቋም የሚያውቀውና የፈቀደው ስለመሆኑ ትልቅ ጥርጣሬን የፈጠረ የሴራ ጉዳይ ነው። ቀደም ሲል ታላቁ አርቲስት ጥላሁን ገሰሰ በሞተበት ጊዜ የድንገተኛ ሕክምና ክብካቤ ክፍሎች ተገቢውን አገልግሎት ባለመስጠታቸው ምክንያት የተፈጠረውን ክፍተት ተከትሎ በአገሪቱ የድንገተኛ ሕክምና ዘርፍ ላይ ትኩረት ተሰጥቶ እንዲሰራ ቢደረግም አሁን ደግሞ የሰሜ ባላገሩ አሟሟት በአገሪቱ የመድኃኒት ደህንነት ቁጥጥርና ክትትል ስርዓት ላይ ሌላ ትልቅና አሳሳቢ ጥያቄን ጥሎ አልፏል። ይህ በጤናው ዘርፍ ላይ የተነሳው ሙያዊ ጥቆማና አሳሳቢ ጥርጣሬ የሰሜን ህልፈት ተራ የሞት ዜና ከመሆን አልፎ ማህበረሰቡ ሊጠነቀቅባቸው የሚገቡ ምስጢራዊ የህክምና ደህንነት ሴራዎችን የያዘ መሆኑን በተጨባጭ የሚያሳይ ፍሬ ነገር ነው። የእርሱ ስርዓተ ቀብር ማክሰኞ ሰኔ 9 ቀን 2018 ዓ.ም በብሔራዊ ደረጃ ታዋቂ ሰዎች በሚቀበሩበት በቅድስት ሥላሴ ካቴድራል ሳይሆን በራሱ ልዩ ጥረትና በልማት ኮሚቴነት በታማኝነት ባገለገለበት በቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን በክብር የተፈጸመ ቢሆንም ከጀርባው የተተዉት እነዚህ ምስጢራዊ ጥያቄዎች ግን ዛሬም ድረስ በህዝቡ ዘንድ መልስ ይሻሉ። በባህላዊ አለባበሱ የተገለጠው በቁምጣው በፎጣውና በተነፋነፍ ሱሪው ደምቆ የገጠሩን ክብር ወደ ከተማዋ ያመጣው ሰሜ ባላገሩ ሁሌም ቢሆን በታሪኩና በማይረሱት የጥበብ ስራዎቹ በትውልድ ቅብብሎሽ ውስጥ በክብር ሲታወስ የሚኖር ሲሆን ከጀርባው ያለው ያ አወዛጋቢ የሴራ እውነት ግን ሁልጊዜም የፍትህና የጤና ደህንነት ትልቅ ማሳያ ሆኖ ይኖራል። ስሙ ሰማሃይ በለው ተብሎ ሲጠራ በብዙዎች ዘንድ ትልቅ አክብሮት የሚሰጠው ሲሆን በተለይም ሰሜ ባላገሩ የሚለው የቅጽል ስሙ ሲነሳ በሰዎች ፊት ላይ የሚታየው ያ ፈገግታ ከጀርባው እጅግ የሚያስደነግጥና ልብን የሚሰብር እውነት ይዞ ይገኛል። ታሪኩን ይበልጥ አጓጊ የሚያደርገው እርሱ የሚኖርበት አካባቢ በስሙ ሰሜ መንደር ተብሎ መጠራቱ ወይም ደግሞ ያ አስከፊ የመኪና አደጋ የደረሰበት ስፍራ ሰሜ ድልድይ በሚል በህብረተሰቡ ዘንድ ቋሚ መጠሪያ ማግኘቱ ብቻ አይደለም። ከዚህ ታላቅ ዝና ጀርባ የነበረው ፍጹም አገር ወዳድነትና ለህግ የመገዛት ምስጢራዊ ታሪክ ጭምር እንጂ በ1990ዎቹ መጀመሪያ ላይ በደረሰው በዚህ አስከፊ የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ በቆየበት ጊዜ ለስራ ጉዳይ ወደ አሜሪካ አቅንቶ በነበረበት አጋጣሚ የደረሰበት ያልተጠበቀ ክስተት የሰውየውን ፍጹም የተደነቀ ማንነት የሚያሳይ ነበር። በአሜሪካን ሀገር እያለ በእርሱ ላይ የ4 ዓመት የእስራት ፍርድ እንደተፈረደበት በሰማ ጊዜ ማንም ሰው ሊያደርገው የማይችለውንና እጅግ የሚያስደንቀውን ውሳኔ ወሰነ። ወደ ሀገሩ ተመልሶ ቦሌ አውሮፕላን ማረፊያ ላይ እጁን ለህግ አስከባሪዎች በሰላም መስጠቱ እርሱ ለፍትህ የነበረውን ጥልቅ እምነት በተግባር ያሳየበት ትልቅ የህይወት ምዕራፍ ነበር። ይህ ታሪክ በራሱ በህዝቡ ልብ ውስጥ ትልቅ ክብርን የፈጠረ ቢሆንም የመጨረሻው የህይወት ፍጻሜ ግን በዚሁ አግባብ በሰላም የተጠናቀቀ አልነበረም። የሰሜ ባላገሩ እውነተኛ የህይወት ጉዞ የተጀመረው
ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም ውብ በሆነችው የአባይና የጣና መፍለቂያ በምትባለው ባህር ዳር ከተማ ነበር። ልብ በሉ ተመልካቾች፣ ታላቁ የኢትዮጵያ የሙዚቃ ሰው ጥላሁን ገሰሰም መስከረም 17 ቀን እንደተወለደ ይታወቃል። ወደ ሰሜ ባላገሩ ስንመለስ ያደገው በዚሁ ከተማ ቀበሌ 3 ተብሎ በሚጠራውና በአባ ፋሲሎ ትምህርት ቤት አካባቢ በሚገኘው መንደር ሲሆን ከልጅነቱ ጀምሮ ለድምፅና ለሙዚቃ ልዩ ፍቅር እንዲሁም ተፈጥሯዊ ተሰጥኦ እንደነበረው የቅርብ አብሮ አደጎቹ ዛሬም ድረስ በናፍቆት ያነሱታል። ትምህርቱንም በሰርጸ ድንግል አንደኛ ደረጃ ትምህርት ቤት በመቀጠልም በአባ ፋሲሎ መለስተኛ ሁለተኛ ደረጃ ትምህርት ቤትና በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት በትጋት የተከታተለ ቢሆንም ከትምህርቱ ጎን ለጎን የኪነ ጥበብ ፍቅሩ የላቀ ቦታ ነበረው። ገና በ14 ዓመት ታዳጊነቱ በባህር ዳር ሕጻናት ኪነት ቡድን ውስጥ በመሳተፍ የረጅም ዘመን የጥበብ ጅማሮውን መሰረት የጣለ ሲሆን የፍላጎቱ በኋላ ላይ ለመላው ኢትዮጵያ ሕዝብ የሚተርፍ ታላቅ የጥበብ ብርሃን እንዲሆን መንገድ የከፈተለት ክስተት ነበር። የሰማኝ የኪነ ጥበብ ጉዞ ከቀበሌና ከከፍተኛ ደረጃዎች ተነስቶ በወቅቱ የነበረውን የአብዮታዊ ኢትዮጵያ ወጣቶች ማህበር ክፍለ ሀገሩን እስከ መወከል የደረሰ የላቀ እንቅስቃሴ የነበረው ሲሆን ይህ ታታሪነቱ ህዳር 11 ቀን 1978 ዓ.ም የጎጃሙ ዝነኛ የኪነት ቡድን የሻ አባይ አባል እንዲሆን አድርጎታል። በዚሁ ዝነኛ የኪነት ቡድን ውስጥ በርካታ ምርጥ ባህላዊ ስራዎችን ያቀረበ ሲሆን በተለይም ከታዋቂዎቹ ድምፃውያን ከነ ይሁን የበላይና ከሀብቱ ንጋቱ ጋር በመሆን ያቀረበውና ለአራት አስርት ዓመታት ያህል በህዝብ ልቡና ውስጥ ታትሞ የኖረው አንቱየዋ የተሰኘው አስደናቂ ሙዚቃዊ ድራማ በታሪክ ውስጥ እጅግ ግዙፍ ቦታ አለው። ከዚህ በኋላ በ1992 ዓ.ም ገደማ የአካባቢው የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኝ ወደ አዲስ አበባ በመምጣት ከታዋቂው ታንጎ ሙዚቃ ቤት ጋር በመሆን የመጀመሪያውን የሙዚቃ አልበሙን አሳተመ። ይህ ባላገር የተሰኘው አልበም በከተሜው ማህበረሰብ ዘንድ እንደ ኋላ ቀርነትና ያልሰለጠነ ማንነት መገለጫ ተደርጎ ይወሰድ የነበረውን የተሳሳተ አመለካከት በኪነ ጥበባዊ ቁጭት በመነሳት ሙሉ በሙሉ ሰብሮ የጣለ ድንቅ የሙዚቃ አብዮት ነበር። እርሱ በሄደበትና ሙያውን ባስተዋወቀበት መድረክ ሁሉ እንደ እውነተኛ አርሶ አደር በመልበስና ባህላዊ መገልገያ ዕቃዎችን በኩራት በመያዝ ራሱ አርሶ አደሩን ሆኖ በመገኘት ለገጠሩ ማህበረሰብ ያለውን ጥልቅ ፍቅርና ክብር በተግባር አሳይቷል። ይህ የባላገር አልበም ያመጣው ታላቅ ስኬት ስያሜውንም ጭምር በመቀየር ሰማይ ብለው መባሉ ቀርቶ ሰሜ ባላገሩ እየተባለ በህዝብ ዘንድ እንዲጠራ ያደርገው ሲሆን ከዚያ በኋላ ያወጣቸው የውባ ባህር ዳርና የደቦት እንስራ አልበሞች የእርሱን የጥበብ ተደራሽነት ይበልጥ ያጎሉት ነበር። ክቡራትና ክቡራን ተከታታዮቻችን፣ ደቦት እንስራ የሚለው መቼስ ባህላዊ ሙዚቃ ብቻ አይደለም፣ የኢትዮጵያ የባህል መገለጫ። በተለይ አዲስ ዓመት ሲመጣ የኢትዮጵያውያን መስቀል ሲከበር በሁላችንም ህዝነ ልቦናና አእምሮ ውስጥ ታትሞ ያለ ነው። ደቦት እንስራ፣ ውጣ ኮቦሌ እያለ በኢትዮጵያውያን ባህላዊ የአማርኛ ቅላጼ ውስጥ የተለየ ጥበብ የፈጠረበት አፍታ ነበር። እርሱ የጎጃም ባህላዊ ዜማዎች በተለይም የኢትዮጵያ ባህላዊ ዜማ የፈጠራቸውን ባቲ፣ አምባሰል፣ ትዝታና አንቺሆዬን ከዘመናዊ ሙዚቃ ስልቶች ጋር አቀናጅቶ በማቅረብ አዲስ የኪነ ጥበብ መንገድ የቀደደ ድምፃዊ በመሆኑ በምሽት ክለቦች ውስጥም የራሱን አሻራ ጥሏል። ከ1983 ዓ.ም ጀምሮ በሱስና የምሽት ክበብ በመቀጠልም በአይቤክስ እና በሸዋጌጥ የምሽት ክበባት ውስጥ ካገለገለ በኋላ በ1990 ዓ.ም በካዛንቺስ የራሱን የባህልና ዘመናዊ ምሽት ቤት በመክፈት የጥበብ ስራ እንደገና እንዲያንሰራራ ትልቅ አስተዋጽኦ አድርጓል። በብሔራዊ ቲያትር መድረክ ላይ ከፍተኛ ህዝባዊ ተቀባይነት ያገኘውን የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ሙዚቃዊና ተውኔታዊ ስራዎች ላይ በብቃት የተሳተፈው ሰሜ መድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋው ደማቅ ፈገግታው ልዩ መለያው ነበር። የድምፁ ጉልበትና ጥራት እጅግ አስደናቂ ከመሆኑ የተነሳ ያለምንም የድምፅ ማጉያ መሳሪያ መድረክን የመሙላትና አድማጭን የመማረክ ልዩ ተፈጥሯዊ ተሰጥኦ የነበረው ሲሆን የብቃቱ በሀገር ውስጥ ብቻ ሳይሆን በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት በሚኖሩ የኢትዮጵያ ዳያስፖራዎች ዘንድ ከፍተኛ ናፍቆትንና የአገር ፍቅርን የመወጫ መሳሪያቸው ነበር። ሰማይ ብለው በወቅቱ በሀገራችን ማህበረሰብ ዘንድ ተንቀሳቃሽ ስልክ መጠቀም በተጀመረበት ጊዜ የኖኪያ ስልክ ምርት ከነበረው ጥንካሬና ወድቆ አይሰበሪነት የተነሳ ከሰሜ የብርታትና የጥንካሬ ተምሳሌነት ጋር ተያይዞ ኖኪያው ሰሜ ባላገሩ ተብሎ እስከ መጠራት የደረሰ ታላቅ ማህበራዊ ተጽዕኖ የነበረው ሰው ነበር። ከዚህ ሁሉ ስኬት ጀርባ ግን በቤተሰብ ሕይወቱ ፍጹም የተባረከ አባትና ባል የነበረ ሲሆን በ1982 ዓ.ም ከወይዘሮ ገበያነሽ አባተ ጋር የትዳር ሕይወት መስርቶ 4 ታላላቅ ምሁራን የሆኑ ወንድ ልጆችን ለማፍራት በቅቷል። በሚገርም ሁኔታ ልጆቹ መሐንዲሶች ናቸው። ኢንጂነር ብንያም ሰማሃኝ፣ አርክቴክት እስራኤል ሰማሃኝ፣ ኢንጂነር አብርሃም ሰማሃኝ እና አቤል ሰማሃኝ ይባላሉ። እርሱ የእነዚሁን ልጆቹን ፍሬና የአራት የልጅ ልጆቹን ለማየት በመታደል በቤተሰቡ ደስታ ይበልጥ የተባረከ አባት ለመሆን በቅቷል። በአንድ ወቅት 3 ነገር እወዳለሁ፣ አገሬን፣ ትዳሬንና ስራዬን በማለት
መርሁን የገለጠው ይህ ታላቅ አርቲስት ልጆቹን በጥሩ ስነ ምግባርና እውቀት ኮትኩቶ በማሳደግ ለአካባቢ ማህበረሰብ ትልቅ አርአያና አስተማሪ የነበረ የቤተሰብ መሪ ሆኖ ኖሯል። ሰማይ ለእናቱ የነበረውን ፍቅር ሲገልጽም ቃላት ላይ ተራቆ ነበር። በበጎ አድራጎት ረገድም በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ የሚገኘው የቡልቡላ መድኃኔዓለም ህንፃ ግንባታ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት ያገለገለ ሲሆን የቤተ ክርስቲያን ገቢ እንዲዳበር የብሎኬት ማምረቻ ማሽን በነጻ እስከ ማበርከት የደረሰ ቸር ሰው ነበር። ለአረጋውያን ምርጃ ማህበር ስራዎች ላይ በጉል በመሳተፍ አረጋውያንን በመደገፍና በመርዳት ትልቅ ማህበራዊ አርአያነት ያሳየው ሰሜ ባላገሩ ታላቁ የኢትዮጵያ ህዳሴ ግድብ ልዩ ዜማና ግጥም በመፍጠር ህብረተሰቡን ያነሳሳ ሲሆን አገር በተወረረችበት ወቅትም እስከ ግንባር ድረስ በመጓዝ ሰራዊቱን ያበረታታ ጀግና ነበር። ይህ ሁኔታ ግን በተለይ አሁንም ድረስ የህወሓት ደጋፊ በሆኑ የትግራይ ብሔርተኝነት ባለባቸው ወጣቶችና በትግራይ ልሂቃን ዘንድ እንደ ትግራይ ጄኖሳይደር እንዲታይ አድርገውታል። ያም ሆኖ አማሮች በተለይ ደግሞ የኢትዮጵያን አንድነትና ክብር፣ የኢትዮጵያ ሉዓላዊነት፣ ኢትዮጵያ ምንም ያህል በአምባገነንና በጨቋኝ መሪ ብትመራም አገራዊና ብሔራዊ ስሜታችን ይበልጥብናል በሚሉ ኃይሎች ዘንድ ለትግራይ ኃይሎች ምላሽ ያሰጠለት እንዲሁም ክብሩን አትንኮ ያሰኘለት ነበር። ነገር ግን ይህ ሁሉ መልካምነትና ታላቅ አገራዊ ውለታ በድንገት ያበቃበት የመጨረሻው ሰኞ ሰኔ 8 ቀን 2018 ዓ.ም ጠዋት የተከሰተው የእርፈት ዜና ከመደበኛ የጤና እክል ባሻገር እጅግ የሚያጠራጥሩና አሳሳቢ የሆኑ የሕክምና ደህንነት ጉዳዮችን ያስነሳ ሆኖ አልፏል። ከቅርብ ዓመታት ወዲህ ከመደበኛ በላይ የሆነ ውፍረት የነበረው ቢሆንም ይህ ነው የተባለ የጤና ችግር እንዳልተፈጠረበት በተለያዩ ጊዜያት በመገናኛ ብዙሃን ተናግሮ በቅርብ ጊዜያት ደግሞ ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችና የተሰጡትን መድኃኒቶች ሲከታተል መቆየቱን በይፋ ገልጾ ነበር። በመጨረሻ ግን ይህ ነው የተባለ የሕክምና መሰረታዊ ሳይጠቀስለት አልፏል። ይህ ነገር ደግሞ አድናቂዎቹን ለጥርጣሬ ምናልባት ቤተሰቦቹን ደግሞ ለግራ መጋባት ያጋለጠ ሆኗል። በዋናነት ደግሞ እንዲህ ባሉ ጉዳዮች ላይ የሚጽፉ አካላት የተለያዩ የሴራ ትንተናዎችን ማንሳት ጀምረዋል። ከማስታወቂያና ከማህበራዊ ትስስር ገጾች አኳኋን አንጻር ዝነኞችን እንደ ማጥመጃ የመጠቀምንም ነገር ያነሱ አስተውለናል። እናንተ በተለይ ደግሞ እንዲህ ያለ ሙያ ያላችሁ ሰዎች ምን ትላላችሁ? አስተያየት መስጫው ላይ ሰፋ ያለ ትንተና ብትጽፉልን እናንተንም እንግዳ አድርገን በቀጣይ በጉዳዩ ላይ መወያያ ለመፍጠርና በዋናነት ሌሎች እንዲህ አይነት ሞቶች እንዳይቀጥሉ ትምህርት ለማዘጋጀት እኛ ዝግጁ ነን። ሰናይ ጊዜ